ሰላም ሰላም የቴክኒክ ኢትዮጵያ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ሰሞኑን ያው ጠፍተናል። አልደረሳችሁም ብለን ነው። ያው ሚድ ላይ ናችሁ አይኖ እና ደግሞ በፊት የሰራናቸው ቪዲዮዎች ለሚዳችሁ እየጠቀማችሁ እንደሆነ እናስባለን። ለፋይናልም ደግሞ በሚሆን መልኩ አሁን እናዘጋጃቸዋለን ማለት ነው። ባለፈው ካቆምንበት ቻፕተር 3 እንቀጥላለን ማለት ነው። ግን ከዛ በፊት አሁንም ሚድ እየተፈተናችሁ ያላችሁ አላችሁ፣ ያልጀመራችሁም ገና የምትጀምሩ አላችሁ። ለሱ ለእናንተ የሚሆን ሾርት ኖት አዘጋጅተናል። ስለዚህ እሱን ሾርት ኖት ዲስክሪፕሽን ላይ ለሾርት ኖት የሚል ጽሑፍ አለ። እዛ ላይ ማናገር እኛን ኮንታክት ማድረግ ትችላላችሁ። በጣም ቀላል ብር ነው፣ ያን ያህል ትልቅ ነገር አይደለም። እዛ ላይ ኮንታክት አድርጋችሁን ያን ማግኘት ትችላላችሁ። ሌላም ደግሞ ጥያቄዎች ሎጂክ ላይ በጣም አስፈላጊ የሆኑ ጥያቄዎች አሁን ላይ ሎጂክ የመጀመሪያው ቻፕተር 2 ላይ ያሉ አስፈላጊ በጣም ጥያቄዎችን ኤክሰርሳይዝ ማድረግ ነው እና ሎጂክ እንደሱ አይነት ጥያቄዎችን ታገኛላችሁ። እሱም ብቻ አይደለም ቻፕተር 5 ፋላሲ እንገባለን። እዛ ላይ በጣም ብዙ ጥያቄዎች አሉ። ፋላሲ ደግሞ ብዙ አይነት ጥያቄዎች መስራት ያለባችሁ በጣም ትሬኒንግ የሚጠይቅ ነገር ነው እና እሱንም እናዘጋጅላችኋለን ከነመልሱ። እሱንም ማግኘት ከፈለጋችሁ በዛ ዲስክሪፕሽን ላይ አውሩን። ወደ ዛሬው ክላሳችን እንቀጥላለን ማለት ነው። ባለፈው ካቆምንበት ስንቀጥል ኤክስቴንሽናል ዴፊኒሽን ቴክኒክ የሚለው ኮንሰፕት ላይ ነው ያቆምነው። ባለፈው በዛኛው ቪዲዮአችን ላይ ታይፕስ ኦፍ ዴፊኒሽኖችን አይተን ነበር። ስለ ተርሞች ዴፊኒሽኖች እንዴት እንደሚቀመጡ ምን አይነት ታይፕ እንዳላቸው ታይፓቸውን ባለፈው አይተን ነበር ያቆምነው የመጨረሻው ቪዲዮ ላይ። ዛሬ ደግሞ ሁለት አይነት የዴፊኒሽን ቴክኒክ እንዳሉ ከዚህ በፊት አይተናል። እነሱን የዴፊኒሽን ቴክኒኮች ዘርዘር አድርገን እንመለከታለን ማለት ነው። የመጀመሪያው ኤክስቴንሽናል ዴፊኒሽን ቴክኒክ ነው። ሁለተኛው ደግሞ ኢንቴንሽናል የሆነ ዴፊኒሽን ቴክኒክ ነው። ኤክስቴንሽናል ዴፊኒሽን ቴክኒክ ማለት ኤክስቴንሽናል ዴፊኒሽን ቴክኒክ ቤዝድ የሚያደርገው ሁሉ ጊዜ ምን ነው? ኤግዛምፕል ነው። ምን ማለት ነው? ኤግዛምፕሎችን በመስጠት ወይም ኤግዛምፕሎችን ኖርማል የሚታወቁ ኤግዛምፕሎችን በማስቀመጥ ምን ለማድረግ የሚሞክር ነው? ዲፋይን ለማድረግ የሚሞክር ነው ማለት ነው። ስለዚህ ሎጂካሊ እንዴት ነው ዲፋይን የምናደርገው የሚለውን ነበር ስናይ ነበረው። የመጀመሪያው ኦስቴንሲቭ ቴክኒክ ነው። በኤክስቴንሽናል ቴክኒክ ውስጥ የሚካተተው የመጀመሪያው ኦስቴንሲቭ ኦር ዲሞንስትሬቲቭ ቴክኒክ ይባላል። ይሄ ማለት ትራዲሽናል ዌይ ኦፍ ዲፋይኒንግ ተርም ነው። ከዚህ በፊት የተለመደ ባህላዊ የሆነ የዲፋይኒንግ ተርም ነው። ምንድነው የሚያደርገው? ዩዝ ፖይንቲንግ አስ ኤ ቴክኒክ ቱ ዲፋይን ተርምስ። ተርሞችን ዲፋይን ለማድረግ የሆነ ነገር ፖይንት አድርጎ ነው የሚጠቀመው። በቀላሉ በምሳሌ ታስረዳችሁ ይቀላችኋል። ለምሳሌ ክብ ምን ማለት ነው? ኦር ደግሞ ሰርክል ምን ማለት ነው የሚል አይነት ጥያቄ ስትጠየቁ ሰርክል ማለት አስተማሪው ሰርክል ማለት ይሄ ነው ሲላችሁ ይሄ ኦስቴንሲቭ የሆነ ቴክኒክ ማለት ነው። ስለዚህ ምን አደረገላችሁ? ፖይንት አደረገላችሁ። ስለዚህ የሆነን ተርም ፖይንት አድርጎ ዲፋይን አደረገላችሁ ማለት ነው። ሰርክል ማለት ይሄ ነው ሲላችሁ ይሄ ኦስቴንሲቭ የሆነ ቴክኒክ ነው። ሁለተኛው ኢኑሜሬቲቭ ቴክኒክ ነው። ኢኑሜሬቲቭ ቴክኒክ ማለት አሳይን ሚኒንግ ባይ ኔሚንግ ሜምበር ኦፍ ኢንዲቪጁዋል። ይሄ ደግሞ በውስጡ ያሉ ኢንዲቪጁዋሎችን ወይም በውስጡ ያሉ ሜምበሮችን በስሩ የምንጠቅሳቸውን ነገሮች በመዘርዘር ፓርሻሊም ሊሆን ይችላል ኦር ደግሞ ኮምፕሊትም ሊሆን ይችላል። ኮምፕሊት ዘርዝረንም ሊሆን ይችላል። በጣም ብዙ ከመሆናቸው የተነሳ ፓርሻል በሆነ ወይም ዘርዝረን ሊሆን ይችላል። ብቻ ግን ምንድነው ሜምበሮቹን ምን አይነት ሜምበሮች? ኢንዲቪጁዋል ሜምበር። እዚህ ጋር በደንብ ሊሰመርበት የሚገባው ይሄ ነው። ኢንዲቪጁዋል የሆኑ ሜምበሮችን በውስጡ ይዛል። ኢንዲቪጁዋል ሜምበር ማለት ለምሳሌ ቀላል ምሳሌ ልስጣችሁ። ለምሳሌ ኢትዮጵያ ውስጥ ያሉ ክልሎችን ዘርዝርልኝ የሚል ወይም ምን ብለናል? ዋናው ኢንዲቪጁዋል የሆኑ ሜምበሮች አይደለም። ስለዚህ ለምሳሌ ኢትዮጵያ ውስጥ ያሉ ክልሎችን ኦር ኢትዮጵያ ማለት ምንድናት ኦር ምን ማለት ናት የሚለውን ብንጠየቅ
ኢኑሜሬቲቭ ቴክኒክ በኢኑሜሬቲቭ ቴክኒክ ተጠቅመን ዲፋይን ስናደርግ ኢትዮጵያ ማለት ኦሮሚያ፣ አማራ፣ ትግራይ እያልን አፋር 9ኙንም ክልሎች አሁንም በስተዋል ብቻ ሁሉንም ዘርዝረን ኦር ደግሞ ፓርሻሊም ሊሆን ይችላል እነዚህን አቅፋ የያዘች ሀገር የሚል ዴፊኒሽን የምንሰጥ ከሆነ ያኔ ኢኑሜሬቲቭ ቴክኒክን ተጠቅመን ዲፊኒሽን ሰጠን ማለት ነው። ቤዝድ ኦን ምን ኢንዲቪጁዋል ሜምበር። ስለዚህ ይህንን አተኩራችሁ። ሶስተኛው ዲፊኒሽን ባይ ሰብክላስ፣ ሰብክላሶችን ቤዝድ አድርገን ይሄ ማለት ደግሞ ከዛኛው የሚለየውን በምን እንደሆነ እናያለን። አሳይን ሚኒንግ ኔሚንግ፣ አሳይን ሚኒንግ ባይ ኔሚንግ ሰብክላስ፣ ሰብክላስ ኦፍ ዘ ክላስ። ስለዚህ በአንድ ክላስ ውስጥ ያሉ ሰብክላሶችን ቤዝድ አድርገን የምንናገረው ማለት ነው። ይሄም እንደገና ፓርሻልም ኮምፕሊትም ሊሆን ይችላል። እዚህ ላይ ለምሳሌ ትሪ ላይ ኦክ እያልን መዘርዘር እንችላለን። ከዚህ ይልቅ ይህንን እንመልከት። ለምሳሌ ፊሽ ብለን ብንወስድ ፊሽ፣ ከዛ ፍሬሽ ወተር ፊሽ እና ከዛ ቀጣዩ ደግሞ ሳልት ወተር ፊሽ። ለምሳሌ ጨዋማ ውሃ ውስጥ የሚገኙ ፊሾች እና ፍሬሽ ወተር ከጨዋማ ውሃ የማይስማማቸው ፍሬሽ ብቻ የሚስማማቸው ፊሾች፣ እነዚህ አሁን ሰብ ክላስ ናቸው። የዚህኛው ክላስ ሰብ ክላስ ናቸው። እዚህ ጋር ስናስቀምጥ በደንብ እንድታስተውሉ የምፈልገው ነገር እነዚህ ልክ አሁን እዚህ ጋር ስናስቀምጥ ኢንዲቪጁዋል ሜምበሮቹን ነው የምንዘረዝረው። እዚህ ጋር ግን ሰብ ክላሶችን ነው የምናስቀምጠው። ዴፊኒሽን ኦፍ ሰብ ክላስን ቤዝድ ስናደርግ ይሄ ትልቁ ፊሽ ክላስ ነው፣ ፍሬሽ ወተር ክላስ ነው፣ ሌላ አንድ ሰብ ክላስ ነው በፊሽ ወተር ስር ያለ። ሳልት ወተር ደግሞ ሌላ፣ ሳልት ወተር ፊሽ ደግሞ ሌላ ሰብ ክላስ ነው። ስለዚህ አሁን በዚህኛው መሰረት ይሄንን ዲፋይን ለማድረግ የምንጠቀመው ቴክኒክ ምን አይነት ነው ካላችሁ፣ ወይም ከዚህኛው ለመለየት እንዲጠቅማችሁ ለምሳሌ ይሄኛው ፊሽ ካለ ይሄኛው ኢኑሜሬቲቭ ቴክኒክ ፊሽ ብለን ካልን ለምሳሌ እኔ የፊሽ አይነቶችን አላውቅም፣ ግን በቃ የምታውቋቸው የፊሽ አይነቶች ብዙ አይነት የፊሽ አይነቶች አሉና እነሱን አይነት የፊሽ አይነቶች መዘርዘር ማለት ነው። እዚህ ጋር ጠቅልሎ የሚይዛቸውን ለምሳሌ ፍሬሽ ወተር ላይ ያሉ ፊሾች አሉ፣ እነሱን መዘርዘር፣ ከዛ ሳልት ወተርም ላይ ያሉትን አንድ ላይ መዘርዘር ነው። እዚህ ላይ ኢንዲቪጁዋል ተርም ነው። እዚህ ላይ ግን እነዛን ኢንዲቪጁዋል ተርሞችን ኢቭን የሚይዝ ሌላ ሰብ ክላስ እዛ ላይ ቤዝድ ሆኖ ዲፋይን የሚደረግበት ቴክኒክ ነው ማለት ነው። ስለዚህ ጀነራል ኤክስቴንሽናል ዴፊኒሽን ቴክኒክ ይሄንን ቤዝድ ያደረጋል። ቀጣዩ ደግሞ ኢንቴንሽናል ዴፊኒሽን ነው። ይሄ ደግሞ ያኛው ኤግዛምፕል ቤዝድ ነው አላለም። ይሄኛው ደግሞ ካራክተሪስቲክ ላይ ለምሳሌ በጣም አተኩሮ የሚያየው ላይ ኢንቴንሽናል ስለሆነ ወደ ውስጣዊ ነገር ነው ለማተኮር የሚሞክረው። ስለዚህ ቤዝድ ኦን ሞር ኦፍ ወደ ካራክተሪስቲክ ያተኩራል ማለት ነው። ለምሳሌ ሲኖኒምስ ኦፍ ዲፊኒሽን፣ ለምሳሌ ሲኖኒምስ ኦፍ ዲፊኒሽን ማለት በወርዶቹ ተመሳሳይ ቃላቸው የወርዶቹ የሚሰጣችሁ ወርድ አለ አይደለ? የሱ ወርድ ተመሳሳይ ቃል በዛ መሰረት ዲፋይን ለማድረግ መሞከር ማለት ነው። እና this definition is a synonym of a word being defined። ስለዚህ ሲኖኒሙን ተጠቅመን ወይም ተመሳሳይ ቃሉን ተጠቅመን በዛ ቤዝድ ሆነን የምንፈታው ነው። ይሄ አሁን ሲንግል ወርድ is highly appropriate። ሲንግል ወርድ ከሆነ ሞር ኦፍ የሚመረጠው ሲንግል ወርድ ነው፣ ምክንያቱም ለሲንግል ወርድ ስለሆነ ማለት ነው። ይሄ ማለት በቃ እኛም እኮ የምንጠቀመው ነው ለተለት ዲክሽነሪ እንጠቀማለን አይደል? የእንግሊዝኛ ዲክሽነሪ እንጠቀማለን፣ የአማርኛ ዲክሽነሪ እንጠቀማለን። ግን የእንግሊዝኛ ዲክሽነሪ ስንጠቀም ልክ አንድ ቃል ሲሰጠን የዛን ቃል ተመሳሳይ ሆነውን ቃል ይነግረናል። ስለዚህ ዲክሽነሪ የሚጠቀመው አንደኛው የዴፊኒሽን ቴክኒክ ሲኖኒም ዴፊኒሽን ቴክኒክ ይባላል። ለምሳሌ ኦቤስ ምን ማለት ነው የሚለው ቃል ኦቤስ አዲስ ቃል ለሆነበት ሰው is that's the ፋት ማለት ነው። ፋት ሲሆን ብዙ ሰው ያውቀዋል። ስለዚህ ኦቤስ ማለት ፋት ማለት ነው ብሎ በተመሳሳይ ወርዱ ዲፋይን ማድረግ ነው። ሌላው ኢቲሞሎጂካል ዴፊኒሽን ነው። ይሄ ደግሞ assign meaning to a word by disclosing the ancestry። ይሄ ቤዝድ የሚያደርገው ሂስቶሪካል ዲቴይሉ ነው። ለምሳሌ አንድ ወርድ
በፊትም ስንጀምር ምን ብለን ነበር? ፊሎሶፊ የሚለው ቃል ቀጥታ የመጣ ቃል ሳይሆን የግሪክ ቃል ነው። ቃሉ ምንድነው? ፊሎና ሶፊያ የሚል የሁለት የግሪክ ቃልን ተጠቅሞ የመጣ ቃል ነው ብለናል። ልክ እንደዚሁ የቃሉን ለምሳሌ ፊሎሶፊ ሲሰጠን ፊሎሶፊ ታሪካዊ ቦታውን ቃሉ የመጣበትን ታሪክ ተመልክተን ኦኬ ከዛ መነሻ ትርጉሙ ምንድነው ከሚለው ትርጉም አንፃር የምንሰጠው ዴፊኒሽን ቴክኒክ ምን ይባላል? ኢቲሞሎጂካል ዴፊኒሽን ቴክኒክ ይባላል። ለምሳሌ ቨርቹ ማለት ምን ማለት ነው ብለን ስንጠይቅ ቨርቹ የሚለው ቃል በራሱ እንግሊዘኛ ቃል አይደለም፣ የላቲን ቃል ነው። ስለዚህ ከምን ከሚል የላቲን ቃል የመጣ ነው? ቨርቹስ ከሚል የላቲን ቃል የመጣ ነው። ስለዚህ ያ ማለት ደግሞ ስትሬንግዝ ማለት ነው። ስለዚህ ቨርቹ ማለት ስትሬንግዝ ማለት ነው ብለን ታሪካዊ ዳራውን ወይም ቃሉ የመጣበትን ታሪካዊ መንገድ ተመልክተን የምንፈታበት መንገድ ኢቲሞሎጂካል ዴፊኒሽን ይባላል ማለት ነው። በኢንቴንሽናል ዴፊኒሽን ቴክኒክ ውስጥ ያለ ማለት ነው። ሶስተኛው ኦፕሬሽናል ቴክኒክ ኦፕሬሽናል ዴፊኒሽን ነው። ይሄ ደግሞ gives meaning by setting experimental procedure ኤክስፐሪመንታል የሆኑ ፕሮሲጀሮችን ተከትለን ወይም ልክ አሁን የሆነ ዴፊኒሽን ስንሰጥ ዝም ብለን በቃል ደረጃ የሚሰጥ ዴፊኒሽን ሳይሆን ኤክስፐሪመንት አድርገነው ነገሩን ኤክስፐሪመንት አድርገነው የምናመጣው የዴፊኒሽን ቴክኒክ ነው። ይህ ኦፕሬሽናል ወይም ኦፕሬሽናል ማለት ተግባራዊ ሲሆን ማለት ነው። ስለዚህ ተግባራዊ የሆነ ምን ኤክስፐሪመንታል ፕሮሲጀር ተግባራዊ የሆነ ዴፊኒሽን ቴክኒክ ነው። it prescribes the operation to be performed ሁሉ ጊዜ እንደነዚህ አሁን ይሄ ሲኖኒም ተመሳሳዩ ቃሉን የፈለገው ስቲል ንግግር ነው። ኢቲሞሎጂካልም ደግሞ ስቲል ምንድነው ሂስቶሪውን አይቶ ነው ያመጣው። እዚህ ጋር ግን የግድ ያ ነገር መደረግ አለበት፣ መሰራት አለበት። ሲምፕል ነው፣ በጣም ሲምፕል ነው። ለምሳሌ ትዝ ይላችሁ ከሆነ 7ኛ ክፍል ኬሚስትሪ ስንማር 7 ወይ 6 ሊትመስ ተምረን ነበር አይደለ? ሊትመስ ወረቀት ነበረች የሆነች እና እዛች ሊትመስ ላይ ምንድነው የሚለየው? አንድን ነገር አሲድነትና ቤዝነት ለመለየት ነው የምታገለግለው ያቺ ወረቀት ማለት ነው። ለምሳሌ ያቺ የሊትመስ ፔፐሯን የምናዘጋጀው ፈሳሽ ውስጥ ከተነው ቀይ ከለር ከሰጠን አሲድ ነው አይደል ብለን የተማረው። ከዛ ደግሞ ሰማያዊ አይነት ከለር ከሰጠን ደግሞ ያ ነገር ቤዝ ነው። ስለዚህ አሁን ይሄን ነገር እንድንወስን ያደረገን ያንን አሲድ ነው እንድንል ዲፋይን እንድናረግ ቤዝ ነው ብለን ዲፋይን እንድናረግ ያደረገን የወረቀቱ መቀየር ነው። ስለዚህ ያ ደግሞ ኦፕሬሽናል በሆነ ተግባራዊ በሆነ መንገድ ያንን አጥርተን እንድናውቅ ያደረገን መንገድ ነው ማለት ነው ኦፕሬሽናል ቴክኒክ። ቀጥሎ ደግሞ ዴፊኒሽን ባይ ጂነስ ኤንድ ዲፍረንስ። ስለዚህ አሁን ቀጣዩ የሚመጣው ዴፊኒሽኑን በጂነሱና በዲፍረንሱ መሰረት ቤዝድ አድርገን የምንናገረው ሲሆን ነው። ይሄ እዚህኛው ላይ ዴፊኒሽኑን እንዴት ነው የምናስቀምጠው? አይደንቲፋይ እናደርጋለን፣ እንለያለን። ምኑንና ምኑን? ጂነሱንና ስፔሲፊክ ዲፍረንሱን። ከሌላው ስፔሲፊክ ዲፍረንስ የሚያደርገውን ነገርና ጂነሱን ወይም የተገኘበትን ዋና መገለጫውን የቃሉ ዋና መገለጫውን እነሱን በመለየት ቀጥታ ምን የማድረግ ዘዴ ነው? ያንን ቃል ዲፋይን የማድረግ ዴፊኒሽን የመስጠት ዘዴ ነው ማለት ነው። ስለዚህ አሁን ለምሳሌ ስፒሺየስ ላይ ፋዘር የሚል ቃል አሁን ፋዘር ምን ማለት ነው ብሎ ስንጠየቅ በምን መሰረት ፍቱልኝ ከተባላችሁ በጂነስ እና በዲፈረንስ መሰረት ፋዘርን ፍቱልኝ ከተባላችሁ መጀመሪያ ዲፈረንሱን ታስቀምጣላችሁ። ዲፈረንስ ማለት ልዩነት። ለምሳሌ ፋዘርን ከሌላው የሚለየው ምንድነው? ለምሳሌ በሱ ውስጥ ካሉ ፋዘር ካልን ለምሳሌ ችልድረን እንላለን፣ ማዘር እንላለን። መጀመሪያ ማዘር እንላለን፣ ከዛ ችልድረን አሉ፣ ከዛ አንክል አለ፣ ከዛ እያልን ብዙ መዘርዘር እንችላለን። ስለዚህ ግን ሜንሊ ለምሳሌ በተለይ አሁን ለምሳሌ በሱ ጂን ውስጥ ካሉ ከማዘር ፋዘር የሚለየው ሜን ፖይንቱ ሜልነቱ። ስለዚህ ዲፈረንሱ መጀመሪያ ሜል ነው። ሜል ስለሆነ ነው አንድ ፋዘር እንዲባል መጀመሪያ ምን መሆን አለበት? ሜል መሆን አለበት። ያ ደግሞ አስፈላጊ ነገር ነው። ስለዚህ ሜል ብለን እንጽፋለን ዲፈረንሱ። ጄነስ ላይ ስንሄድ ደግሞ ያ
ፈንክሽናሊቲው ኦር ደግሞ ያ ፋዘር በቤት ውስጥ ያለው ሮል ምንድን ነው? ሄድ ኦፍ ደ ፋሚሊ ወይም የቤቱ ራስ ነው ማለት ነው። ስለዚህ ቤት ውስጥ የቤቱ ራስ አባት ነው። ስለዚህ ጂነሱ ያ በሱ የሚፈጸመው በፋዘር የሚፈጸመው ቤዝድ የሚያደርገው ወርክ ኦር የፋዘሩ መገለጫ የአባትየው መገለጫ ሄድ ኦፍ ፋሚሊ ነው። ዲፍረንሱ ደግሞ ከሌላው ሜል መሆኑ ነው። ስለዚህ በዚህ መሰረት እንደዚህ ዲፍረንሱንና ጂነሱን እያወጣን ደግሞ የምንለይ ከሆነ ይሄ ዴፊኒሽን ባይ ጂነስ እና ዲፈረንስ ይሆናል ማለት ነው። ስለዚህ ኤክስቴንሽናል ዴፊኒሽን ቴክኒክ እና ኢንቴንሽናል ዴፊኒሽን ቴክኒክ በዚህ መለየት እንችላለን። በጣም ቀላል ነው። ያው ቻፕተር 3 በዚህ እንጨርሳለን ማለት ነው። አሁን ቀጥለን ወደ ቻፕተር 4 እንገባለን ማለት ነው። ቻፕተር 4 ምንድነው? ክሪቲካል ቲንኪንግ። ክሪቲካል ቲንኪንግ ኢዝ ቱ ቲንክ ክሊርሊ፣ አክቲቭሊ፣ ፐርሲስተንት ኤንድ ፌርሊ፣ ኦብጀክቲቭሊ እና ኢንዲፔንደንትሊ። እነዚህ በጣም ወሳኝ የሆኑ ክሪቲካል ቲንኪንግን የሚገልጡ ቃላቶች ናቸው። ክሪቲካል ቲንኪንግ በጣም አተኩሮ የሚናገረው ወይም የሚሰራው እንዴት ነው ክሪቲካሊ ወይም ምክንያታዊ በሆነ መንገድ ትክክለኛውን የሎጂክን ሐሳብ በጠበቀ መልኩ እንዴት ማሰብ እንችላለን፣ እንዴት ያንን ሐሳባችንንስ ደግሞ መናገር እንችላለን። ስለዚህ አሁን የክሪቲካል ቲንኪንግ ዋናው ዓላማው ክሪቲካሊ አሁን ብዙ ጊዜ እንናገራለን አይደል? የትኛውንም ነገር እንናገራለን። ስንናገር እንዴት ነው ምክንያታዊ የሆነና ትክክለኛ የሆነ ንግግር መናገር የምንችለው? በየትኛውም የህይወት ክፍላችን በየትኛውም የህይወት መንገዳችን ውስጥ እንዴት ምክንያታዊ የሆኑ ሐሳቦችን መናገር እንችላለን? በምን አይነቱ? የመጀመሪያ ክሊርሊ መሆን አለበት፣ ግልጽ በሆነ ሁኔታ፣ አክቲቭሊ፣ ፐርሲስተንትሊ በቋሚነት፣ ፌርሊ ሳናዳላ ለሆነ አካል እዚህ ጋር በደንብ ስለምናያቸው ነው። ኦብጀክቲቭሊ ይሄ የሆነ ኦብጀክቲቭ ይዘን ወይም የሆነ ዓላማ ያለው ነገር ትክክለኛ የሆነ ነገር ዓላማ መር የሆነ ነገር ሲሆን እና ደግሞ ኢንዲፔንደንትሊ ራሳችንን ችለን ሌላ ላይ ጥገኛ ሳንሆን የሚሉትን ቤዚክ ሐሳቦች ይይዛል። እስኪ አንድ 3 በዚህ ክሪቲካል ቲንኪንግን የፈቱ ክሪቲካል ቲንኪንግ ላይ ያወሩ ሰዎችን እንመልከት። የመጀመሪያው ጆን ዶዌ ይባላል። ጆን ዶዌ ምን አለ? ክሪቲካል ቲንኪንግ ሲፈታ ክሪቲካል ቲንኪንግ is active, persistent, careful consideration of issues or belief in different grounds. ክሪቲካል ቲንኪንግ ማለት አለ አክቲቭ የሆነ እዛ ጋር ቀደም እንደተናገር ነው ቋሚ የሆነ ፐርሲስተንት የሆነ በጣም በጥንቃቄ የተሞላ ወይም ኮንሲደሬሽኖቹን እያንዳንዱን ነገር ሲናገር የሚያደርጋቸውን ኮንሲደሬሽኖች ወይም የሚያደርጋቸውን እያንዳንዱን ነገሮች ኬርፉሊ በጥንቃቄ እና ደግሞ considerations of issues beliefs in different ground ምን ማለት ነው? ከተለያየ ነገር ጫማ ውስጥ ሆኖ የሚያስበው ክሪቲካሊ ምክንያታዊነትን የሚያስቀምጥበት መንገድ ነው። ይሄ ማለት መጀመሪያ አክቲቭ መሆን አለበት ለሱ ማለት ነው። ለጆን ዶዌ ፐርሲስተንት ቋሚ መሆን አለበት፣ መቀያየር የለበትም። በጥንቃቄ ኮንሲደር መደረግ አለበት። ምን ማለት ነው? ለምሳሌ እናንተን ስታስቡት በእናንተ ጫማ ውስጥ ሆኖ ምክንያቱም ዲፍረንት ግራውንድ ነው የሚለው የሚናገርበትን ግራውንድ ከአንድ ግራውንድ እሱ ከሚያስበው ነገር ብቻ ሳይሆን ሰዎችስ እንዴት ያዩታል ብሎ ያንንም ቤዝ አድርጎ የሚናገር የሚፈታ ሰው ክሪቲካል ቲንከር ነው ብሎ ያምናል ጆን ዶዌ ማለት ነው። ስለዚህ ክሪቲካል ቲንኪንግን በዚህ አይነት ወይ ነው የፈታው። ሌላኛው ሮበርት ኢኒስ ነው። ሮበርት ኢኒስ ምን አለ? ክሪቲካል ቲንኪንግ ኢዝ ሪዝነብል ምክንያታዊ ነው ኤንድ ሪፍሌክቲቭ ቲንኪንግ ፎከሲንግ ኦን ዲሳይድ። ይሄ ደግሞ ይሄ ልክ ምንድነው የሚባለው? ሪፍሌክቲቭ ማለት ይሄ ሐሳቡን የሚያንጸባርቅ ወይም የሆነ ቲንኪንጉን ቶቱን ያንን ቶት የሚያንጸባርቅ ነው፣ ሪፍሌክት ያደርጋል።
እና ደግሞ reasonable ነው። ከዛስ focusing on decide what you believe or to do decision making። ስለዚህ አሁን based የሚያደርገው reasonable በሆነ way እና ደግሞ ሐሳቡን በሚገልጥ way and reflective thinking ሐሳቡን በሚገልጥና reasonable ምክንያታዊ በሆነ way focusing on decide what you believe የምትፈልገውን ነገር decide ወይም ልክ አሁን አንድ ሰው ክሪቲካል ቲንከር ነው ክሪቲካል ቲንኪንግን አዳብሯል የሚለው ኢኒስ መጀመሪያ ሪዝነብል መሆን አለበት ከዛ ሪፍሌክቲቭ የሆነ ቲንኪንግ መሆን ሊኖረው ይገባል ወይም ሐሳቡን ማንጸባረቅ አለበት ፎከስ የሚያደርገው ግን decide what you believe ስለዚህ እነዚህን ቤዝድ አድርጎ ምን አይነት ነገር መወሰን እንደሚችል or ደግሞ የሚያምነው እምነት what you believe or to do ምንድነው ማድረግ የምትፈልገው ወይም ምንድነው ማመን የምትፈልገው የሚለውን ዲሳይድ ለማድረግ ዲሳይድ የማድረጊያ ሂደቱ ምን ይባላል አለ ክሪቲካል ቲንኪንግ ማለት ነው ስለዚህ ሪዝነብል በሆነ ወይ ዲሳይድ ማድረግ ምናምነውን ነገርና ምናደርገውን ነገር ሪዝነብል በሆነ ወይ ዲሳይድ ማድረግ ነው ብሎ ደግሞ ይፈተዋል ሮበርት ኒስ ቀጣዩ ደግሞ ሪቻርድ ፖል critical thinking is a model of thinking which focus in reflecting on thoughts ስለዚህ አሁን የቲንኪንግ የማሰብ ወይም አንድ ሰው ያስባል ስንል የሱ ሞዴሉ ክሪቲካል ቲንኪንግ ነው ስለዚህ አሁን አንድ ሰው ያስባል ምንል ከሆነ የዛን ሞዴል ኦፍ ነው ስለዚህ ክሪቲካል ቲንከር መሆን አለበት ይሄ ሰውዬ ያስባል እንዲባል ማለት ነው ስለዚህ ምንድነው ፎከስ የሚያደርገው ሪፍሌክቲንግ ኦን ቶትስ ሐሳብን መግለጽ ላይ ሐሳብን በትክክል ወይም ክሪቲካሊ በሆነ ወይ በተደራጀ ወይ የሚገልጽ ወይም የመግለጽ ሂደቱን ክሪቲካል ቲንኪንግ ይላል ማለት ነው ስለዚህ የምናስበውን ሐሳብ ቲንኪንጋችንን ሞዴሉን በትክክል እንዴት ነው ሪፍሌክት ማድረግ እንችላለን ወይ ይሄንን ጥያቄ ከመለስን ወይም የምናስበውን ሐሳብ በትክክል መናገር እንችላለን ካለን ሪቻርድ ፖል ያለውን የክሪቲካል ቲንኪንግ ሐሳብን መገናኘት እንችላለን ወይም አሟልተናል ማለት ነው ክሪቲካል ቲንከር ነን ቤዝድ ኦን ሪቻርድ ፖል ማለት ነው ምን ካረግን ሐሳባችንን በትክክል ከገለጽን ስለዚህ አሁን እነዚህ ሰዎች የራሳቸውን መልከታ አስቀምጠዋል እስኪ ደግሞ አሁን ስታንዳርዱን እንመልከት አንድ ሰው ክሪቲካሊ ያስባል ምክንያታዊ ነው ብለን እንድንል የሚያደርገንን እዚህ ጋር 8 ምክንያቶች 8 አይነት ስታንዳርዶች ወይም ይሄ እንደሚባሉት መለኪያዎች ማለት ነው ስታንዳርድ መለኪያ ስለዚህ መለኪያዎች ተቀምጠዋል እስኪ እነሱን እንመልከት የመጀመሪያው ክላሪቲ ሊኖረው ይገባል ሐሳቡ ክላሪቲ ሊኖረው ይገባል ይሄ ምን ማለት ነው clear understanding of concepts with clear language and thoughts በደንብ እዚህ ላይ አስምሩባት understanding of concepቱን መጀመሪያ ኮንሰፕቱን በደንብ መረዳት አለበት ያ ሐሳብ ምን እያወራ ነው የሚለውን ኮንሰፕት በደንብ መረዳት አለበት ከዛ ደግሞ ያንንም ደግሞ በምን አይነት ወይ መግለጥ አለበት አንደኛ ክሊር በሆነ ላንጉዌጅ ማለት ሐሳቡ በትክክል መግለጹ ብቻ ሳይሆን ላንጉዌጁም ክሊር መሆን አለበት ላንጉዌጁ ክሊር ካልሆነ ሰዎች ሊረዱት አይችሉም ካልተረዱት ደግሞ ትርጉም የለውም ምንም ያህል ሐሳቡን ቢገልጥም ላንጉዌጁ ክሊር ካልሆነ ሰዎች ሊረዱት ስላልቻሉ ክሪቲካል ቲንከር ነው ልንለው አንችልም ስለዚህ ላንጉዌጁ መጥራት አለበት መጀመሪያ ሁለተኛ ደግሞ ሐሳቡም ደግሞ በትክክል መግለጽ አለበት ምንም ያህል ላንጉዌጁን ደግሞ ችሎ ሐሳቡን ደግሞ በትክክል መግለጽ ካልቻለ ችግር ስለሆነ ክላሪቲ ላይ ሁለቱም ክሊርሊ ግልጽ በሆነ ሁኔታ ሊገለጡ ይገባል ማለት ነው አንድ ሰው ክሪቲካል ቲንከር ነው እንዲባል መለኪያ የመጀመሪያው ይሄ እና ቀጥሎ ደግሞ expression should be free of vagueness and ambiguity ከአምቢጉቲ እና ከቫጊውነስ ፍሪ መሆን አለበት ምን ማለት ነው መጀመሪያ አምቢጉቲ ማለት ግራ የሚያጋባ ግልጽ ያልሆነ ወይም ትክክል ያልሆነ ማለት ላይክ አይገባችሁም ግራ ነው የሚያጋባችሁ ትርጉም የለውም የሚያወራው ነገር ስለዚህ እሱ አምቢጉቲ
ስለዚህ ክላሪቲ ይሄ ምንድነው ክሪቲካል ቲንከርን ኦር ክሪቲካል ቲንኪንግን ስታንዳርድ አያሟላም አምቢጊቲ ያለበት ወይም ግራ የሚያጋባ ሐሳብ ያለው። ቀጥሎ ደግሞ ቫጊውነስ ነው። ቫጊውነስ ደግሞ ግልጽ አለመሆን ነው ማለት ግራ ያጋባችሁም ግን የሆነ ያህል እንትን ብሏችኋል እኮ ግን ግልጽ አይደለም የሚፈልገውን ነገር ግልጽ አድርጎ አይናገርም ኦር እንደዚህ ነው ብሎ ሊያወራ የፈለገው ሐሳብ ግልጽ አልሆነላችሁ የሆነ ያህል ግራ መጋባት ማለት አልገባችሁም መጀመሪያ እዚህ ጋር አምቢጊቲ ከሆነ ማለት ነው። ቫጊውነስ ከሆነ ግን ገብቷችኋል ግን ግልጽ አይደለም። ኦኬ ምንድነው የፈለገው ብትሉ ግልጽ አይደለም። ስለዚህ ከነዚህ የጸዳ መሆን አለበት። የመጀመሪያው ክላሪቲ ነው ማለት ነው። ሁለተኛው ፕሪሲዥን። ፕሪሲዥን ማለት ቢንግ ኤግዛክት አኪዩሬት ኤንድ ኬርፉል በጣም ለነገሩ ለሚያብራራው ነገር ፕሪሳይዝ መሆን አለበት። በቃ 100% ትክክል ነው ብለን ባንል እንኳን በጣም የቀረበ መጠጋጋት አለበት። ስለዚህ ምን ይላል እዚህ ጋር ፕሮቫይድ ምን ይላል እዚህ ጋር ፕሮቫይድ ፕሪሳይዝ አንሰር ቱ ፕሪሳይዝ ኩዌስችን ኦፍ ላይፍ ህይወት ለምትጠይቀን ህይወት ለምትጠይቀን ጥያቄ ፕሪሳይዝ የሆነ አንሰር ነው መመለስ ያለበት። ምን ማለት ነው? መጠጋጋት ጥግግቱ በጣም መጠጋጋት አለበት። ሞር ፕሪሳይዝ በሆነ ቁጥር ሞር ክሪቲካል ቲንኪንግን እያዳበርንና ክሪቲካል ቲንከር እየሆንን እንሄዳለን ማለት ነው። ለምንናገረው ነገር ለእውነትነቱ በደንብ መቅረብ አለበት። ቀጣዩ አኪዩሬሲ ነው። አኪዩሬሲ ደግሞ having correct and genuine information ስናወራ ለምሳሌ አንዳንዴ ባልተጨበጡ ኢንፎርሜሽኖች ይወራል። ግን እዚህ ጋር አንደኛው ክሪቲካል ቲንከር ሊያደርገው የሚገባው ነገር አኪዩሬሲ ላይ መጠንቀቅ አለበት። የሚያገኛቸው ኢንፎርሜሽኖች የሚያወራበት እያንዳንዱ የሚያወራቸው ኢንፎርሜሽኖች ኮሬክት ሊሆኑ ይገባል። በደንብ ደግሞ የተጣሩ መሆን አለባቸው ወይም ጄኑዊን የሆኑ ኢንፎርሜሽኖች ሊሆኑ ይገባል ማለት ነው። ምክንያቱም every decision should be made based on true information መጀመሪያ የትኛውንም ውሳኔ ከማድረጋችን በፊት ለምሳሌ በቃ ህይወታችን ላይ ፕራክቲካል የሚሆን ነገር ነው። ክሪቲካል ቲንከር ካልሆነን ለመጣው ኢንፎርሜሽን ሁሉ መልስ እንሰጣለን። የዛን ነገር ትሩ ይሁን ፎልስ ይሁን ሳናረጋግጥ ማለት ነው። ስለዚህ ያ እኛ ክሪቲካል ቲንከር እንዳልሆንን የሚያሳይ ነው። ስለዚህ ክሪቲካል ቲንከር ከሆንን ግን አንደኛው የምንጨነቅበትና ሊያሳስበን የሚገባው ነገር አኪዩሬሲ ነው። ስለዚህ ትሩ ኢንፎርሜሽን ቤዝድ መሆን አለበት። መጀመሪያ ኢንፑቱ ፎልስ ከሆነ ሁሌም ዲሲዥን ዊል ቢ ሮንግ ነው የሚሆነው ወይም ሳውንድ የሆነ ዲሲዥን ትክክለኛ ቫሊድ የሆነ ዲሲዥን ልንሰጥ አንችልም ማለት ነው። ስለዚህ መጀመሪያ የሰማነው ኢንፎርሜሽን ፎልስ ከሆነ ዲሲዥናችንም ሁል ጊዜ ፎልስ ነው። ስለዚህ ለዲሲዥናችን ልንጠነቀቅ ይገባል። አኪዩሬሲውን ማየት አለብን። ሌላው ሬሌቫንስ። ሬሌቫንስ ማለት ኢትስ አን ኢሹ ኦፍ ኮኔክሽን በኮኔክሽኑ መካከል ያለ ኢሹ ነው። ምን የሚለውን እናያለን። ፎከስ ኦን ሲግኒፊካንት አይዲያስ ሎጂካል ቱ ዘ ኢሹ አት ሃንድ። አሁን ሬሌቫንስ የምንለው ነገር በጣም አተኩረን ማየት ያለብን እያወራን ያለነው ሐሳብ ምን ያህል እኛ ልናብራራ የፈለግነውን ወይም እኛ ልንገልጥ የፈለግነው ጋር ኮኔክት አድርጓል። ምን ያህል ሬሌቫንት ነው፣ ምን ያህል ጥቅም አለው። ለዛ ነው ኮኔክሽን ያልነው እዚህ ጋር አሁን the issue of an connection ያልነው ለዛ ነው። ለምሳሌ እኔ እዚህ ጋር አሁን ስለ ሬሌቫንስ እያወራው ነው አይደለ? ስለ ሬሌቫንስ እያወራው ከሬሌቫንስ ጋር የማይገናኝ ሐሳብ የማወራ ከሆነ ከሬሌቫንስ ጋር የማይገናኝ ሐሳብ በማውራቴ ምክንያት እዚህ ጋር ሬሌቫንስ ወይም ሬሌቫንስን ላብራራው አልችልም። ምክንያቱም ሬሌቫንስን እንዳብራራ ከሬሌቫንስ ጋር የሚገናኝ ወይም ሬሌቫንስን የሚገልጥ ነገር ነው ማውራት ያለብን። ስለዚህ ለሬሌቫንት አስፈላጊ ምሳሌም ስሰጥ ለምሳሌ ለሬሌቫንስን የሚገልጥ ምሳሌ ነው መስጠት ያለብን። አሊያ ግን ልክ አይመጣም ማለት ነው። ስለዚህ ሬሌቫንስን አጓድላለሁ፣ አላስፈላጊ የሆነ ነገር ላወራ ይሆናል ማለት ነው። ስለዚህ የምናወራው ነገር የምርም
እኛ ልንገልጠው ከፈለግነው ነገር ጋር ሬሌቫንት ነው፣ ጥቅም አለው ወይ ያንን ለመግለጽ የሚለውን የሚያሳይ ነው። ቀጣዩ ኮንሲስተንሲ ነው። ፎሎዊንግ ሴም ስታንዳርድ ኢን ዲሲዥን ሜኪንግ። ይሄ ደግሞ የአቋም አለመለዋወጥ። ስለዚህ ሁል ጊዜ ስታንዳርድ ይኖረናል። በዛ ስታንዳርድ መሰረት ዲሲዥንን ሜክ ማድረግ ማለት ነው። ስለዚህ ስታንዳርዳችንን አለመቀየር ማለት ነው። ከጊዜያቶች አንጻር ሳንቀይር ሁሌም በምናስቀምጠው ስታንዳርድ በዛ ቤዝ ሆነን ዲሲዥኖችን ሜክ የማድረግ የምንሄድበት ስቴት ነው። አንደኛው የክሪቲካል ቲንኪንግ ማሳያ ነው ማለት ነው። ሌላው ሎጂካል ኮሬክትነስ ነው። ቱ ድሮ ዌል ፋውንድድ ኮንክሉዥን ኢት ሹድ ቢ ሎጂካሊ ፎሎ ብሊፍስ ማለት ነው። ስለዚህ ሁል ጊዜም ኮንክሉዥናችን የመጨረሻው ብለናል አይደል? ኮንክሉዥን ትሩ እንዲሆን ኮንክሉዥኑ ልክ እንዲሆን ፕሪሚሱ ላይ ትክክል የሆነ ነገር መገንባት አለ። ስለዚህ እያንዳንዱ የምናደርጋቸው ነገሮች ሎጂካሊ ኮሬክት ናቸው ወይ ብለን ያንን ኮንክሉዥናችንን እንዲወስንልን ሎጂካሊ ኮሬክት መሆናቸውን የምናጠራበት መንገድ ነው። ቀጣዩ ደግሞ ኮምፕሊትነስ ነው። ዲፕ ኤንድ ኮምፕሊት ቲንኪንግ ቱ ሻሎዊንግ ሱፐርፊሻል ቲንኪንግ። ስለዚህ የምናስበው ወይም የምናደርገው ነገር ኮምፕሊት መሆን አለበት፣ ሙሉ መሆን አለበት። ስለዚህ ሙሉነቱ ላይ ኮምፕሊትነሱም ላይ እንደዛው ማየት አለብን ማለት ነው፣ ክሪቲካል ቲንከር እንድንሆን። የመጨረሻው ፌርነስ ነው። ፌርነስ ምንድነው? ሁል ጊዜ ትሪት ኦል ሬሌቫንት ቪውስ ላይክ ፌር ኦፕን ማይንድነስ ኢምፓርሻሊቲ። የትኛውን ቪው ሲመጣ ጀጅ አናደርግም፣ ጀጅ ከማድረግ አንጀምርም። ምን ከማድረግ አሁን ክሪቲካል ቲንከር ከሆንን ምንድነው የምናደርገው? መጀመሪያ ሀሳቡን ከሰማን በኋላ ነው በሀሳቡ ላይ ልናወራ የምንችለው እንጂ ጀጅ አድርገን አንጀምርም። ኢምፓርሻል አይደለንም፣ ፌር ነን። ከዛ ደግሞ ኦፕን ማይንድነስ ወይም በንጹህ ልብና ለመቀበል በተዘጋጀ ወይ ከዛ ደግሞ ክሪቲካሊ ያን ነገር ቻሌንጅ ወይም እኛ ጋር የሆነውን እኛ ጋር ያልገቡን ኦር ደግሞ እዛ ጋር ያለውን ነገር በደንብ እንዲብራራልን የሚያደርጉ ክሪቲካል ቲንኪንግ የሆኑ ጥያቄዎችን ልንጠይቅ ይገባል። ግን ያንን ሀሳብ ጀጅ ስናደርግ ፌር መሆን አለብን፣ ጀጅ አድርገን መጀመር የለብንም የሚለው የሚያሳይ ነው። ቀጥለን እንግዲህ ፕሪንሲፕል ኦፍ አሁን ደግሞ ጉድ አርጊመንትን እና ፕሪንሲፕል ኦፍ ክሪቲካል ቲንኪንግን እናያለን ማለት ነው። መጀመሪያ ፕሪንሲፕል ኦፍ ጉድ አርጊመንትን ስናይ አንድ አርጊመንት ጉድ ነው እንድንል የሚያደርጉን ፕሪንሲፕሎች ናቸው። እነዚህ ነገሮች ማሟላት አለበት። ለምሳሌ በቃ ጥሩ አርጊመንት ሰጥቷል አንድ ሰው ለማለት እነዚህ ማሟላት አለበት። የመጀመሪያው ስትራክቸራል ፕሪንሲፕል ነው። ይሄ ዩዝ አርጊመንትስ ሚት ፋንዳሜንታል ስትራክቸር ሪኳየርመንት፣ የሚያስፈልጉትን ስትራክቸራል የሆኑ ሪኳየርመንቶችን አስፈላጊ በሆነ ሁኔታ ማስገባት አለበት። ሁለተኛ እዚሁ ጋር ደግሞ ምን ይላል? ቫሊድ ፎርም ኢዝ ዘ ፈርስት አርጊመንት ሪኳየርመንት ፎር አርጊመንት። ቫሊድ መሆን አለበት፣ ትክክለኛ አርጊመንት ወይም ትክክለኛ ሙግት ማቅረብ አለበት። ምን ለማድረግ? ስትራክቸሩን ይሄ ጉድ አርጊመንት እንዲባል ቫሊድ የሆነ አርጊመንት ማቅረብ አለበት። ሌላ ደግሞ ፕሪሚስ መስት ቢ ኮምፓተብል ኤንድ ኮንክሉዥን ሹድ ፎሎ ዊዝ ስትሪክት ኔሴሲቲ። ስትሪክት የሆነ አስፈላጊነት ያስፈልጓል። ፕሪሚሶቹ ለኮንክሉዥኑ በጣም አስፈላጊ መሆን አለበት፣ ስትሪክት መሆን አለበት ማለት ነው። ስለዚህ እና ደግሞ ኮምፓተብል መሆን አለበት፣ ትክክለኛ መሆን አለበት። ፕሪሚሱን የምንሰጠው ለኮንክሉዥኑ በትክክል አስፈላጊ መሆን አለበት። ስለዚህ ስትራክቸራሊ ፕሪሚሱንም ኮንክሉዥኑም ስናስቀምጥ ምን መሆን አለበት? ትክክለኛ እና ራይት መሆን አለበት። ሁለተኛው ሬሌቫንስ ፕሪንሲፕል ነው። ይሄ ደግሞ ፕሪሚስ ኢዝ ሬሌቫንት ኢፍ ኢት ፕሮቫይድስ ሎጂካል ሪዝን ቱ ኮንክሉዥን። ስለዚህ ፕሪሚሱ የሚያቀርበው ምን ሪዝን ለምን ኮንክሉዥን እንድንመሰርት ሁሌ ሬሌቫንት መሆን አለበት። ሬሌቫንት ያልሆነ ቅድም ተነጋግረናል። ሬሌቫንሲ ምን ላይ አንድን ክሪቲካል ቲንኪንግ ከሚወስኑት መካከል አንደኛው ሬሌቫንሲ ነው። ስለዚህ የምናቀርበው ፕሪሚስ ሬሌቫንትን መሆን አለበት ለኮንክሉዥኑን ለማብራራት ማለት ነው። ይሄ በሬሌቫንስ ፕሪንሲፕል ውስጥ ይካተታል። ሶስተኛው አክሰፕታቢሊቲ ኦፍ ፕሪንሲፕል ነው። ፕሪሚስ መስት ቢ ፕሮቫይድ ኤቪደንስ ዛት ካን አክሰፕትድ ባይ ማቹር ራሽናል ፐርሰን። ማቹር ያደረገ ራሽናል የሆነ ምክንያታዊ ሰው ዘንድ አክሰፕተብል የሆነ ኤቪደንስ ማቅረብ አለብን። ለምሳሌ አንድን
የሆነ ሀሳብ ስንናገር ማስረጃ ማቅረብ አለብን። ያ ማስረጃን ደግሞ ትክክለኝነት የሚመረምርልን ማቹር የሆነ ራሽናል ፐርሰን ነው ማለት። ስለዚህ አክሰፕታቢሊቲ ፕሪንሲፕልን ማሟላት አለበት ጉድ አርጊመንት እንዲባል። ሌላኛው ሰፊሸንት ነው። ሰፊሸንት ማለት ደግሞ ሰፊሸንሲ ፕሪንሲፕል ማለት ፕሪሚስ ፕሮቫይድስ ሰፊሸንት ሪዝን ዛት አውትዌይ አክሰፕታንስ ኦፍ ኮንክሉዥን። ከዚህ በፊት ምን ብለን ነበር? ሰፊሸንሲ እና ኔሴሲቲ የሚል ሀሳብ አውርተን ነበር አይደለ? አንድን አይዲያ አንድን ሀሳብ በቃ ያንን ለመግለጥ ግን ቢያንስ በጣም ኔሴሲቲ ኦር ደግሞ በጣም ይሄ በሙሉ ሁኔታ ማሟላት ባይኖርበት እንኳን ሰፊሸንት መሆን አለበት። ቢያንስ እዚህ ጋር የምናቀርበውን ኮንክሉዥን ለማብራራት በቂ የሆነ ሪዝን ልናቀርብ ይገባል ማለት ነው። ያ ሰፊሸንሲ ይባላል። የመጨረሻው ለጉድ አርጊመንት መሰረት የሚያደርገው ሪቡታል ፕሪንሲፕል ነው። ሪቡታል ፕሪንሲፕል ማለት ጉድ አርጊመንትስ ኢፊሽንትሊ ሪፊዩት ክሪቲሲዝም ጉድ አርጊመንት ኢፊሽንትሊ ሪፊዩት ክሪቲሲዝም ራይዝ አጌንስት ኢት። ስለዚህ አንድን አይዲያ ስትናገሩት ለሚደርስባችሁ ተቃውሞ ትክክለኛና በቂ የሆነ ምላሽ ሊኖራችሁ ይገባል ማለት ነው። ስለዚህ ያንን የምታሟሉ ከሆነ ወይም አንድ ሰው የሆነ ነገር ስትሉ ሲቃወማችሁ ለሚቃወማችሁ ሀሳብ ትክክለኛ ምላሽ ወር ደግሞ ያንን የሚቃወማችሁን የሚያሸንፍ ሌላ ሀሳብ ሪቢዩት ማድረግ ሪቡታል ወይም ይሄ መመለስ የምትችሉ ከሆነ ያኔ ጉድ አርጊመንት አላችሁ ማለት ነው። ቀጥሎ ፕሪንሲፕል ኦፍ ክሪቲካል ቲንኪንግ። የክሪቲካል ቲንኪንግን ፕሪንሲፕሎች ወይም ክሪቲካል ቲንኪንግ ላይ መሰረት ያደረጉ ወደ 7 ፕሪንሲፕሎች አሉ። እነሱን እንመለከታለን። የመጀመሪያው ፋላቢሊቲ ፕሪንሲፕል። ፋላቢሊቲ ፕሪንሲፕል ማለት ዊሊንግነስ ኦፍ ፓርቲሲፓንት ኢን አርጊውመንት ቱ አክኖሌጅ ሂዝ ኦር ሄር ፋላቢሊቲ። ፋለብል መሆናቸውን መቀበል አለባቸው ወይም ሊሳሳቱ የሚችሉ ሰዎች መሆናችንን መቀበል አለብን። መጀመሪያ ክሪቲካል ቲንኪንግን እንድንለማመድ ፕሪንሲፕሉን እንድንተገብር መጀመሪያ ፋለብል መሆናችንን ማወቅ አለብን። የግድ ፍጹማን አይደለንም ማለት ነው። ሁለተኛው ትሩዝ ሲኪንግ ፕሪንሲፕል ነው። ፓርቲሲፓንትስ ሹድ ቢ ኮሚትድ ቱ ሰርች ትሩዝ። አርጊመንት ላይ ወይም ሙግቶች ሁለት ሰዎች ሙግት ሲገቡ ነው መጀመሪያ ፋለብል መሆናቸውን ማወቅ አለባቸው። ሁለተኛው ደግሞ ትሩዝ ሲኪንግ ነው። እውነትን ፍለጋ ወይም ይሄ የሆነ ሀሳብ የማሸነፍ ሳይሆን እውነትን በሚፈልግ ቅን ልቦና ሊደረግ ይገባል። ሶስተኛው ክላሪቲ ፕሪንሲፕል ነው። ዲስከሽንስ ኢዝ ሰክሰስፉሊ ኢት ካሪድ ኦን ላንጉዌጅ ዛት ፓርቲስ ኢንቮልቭ ካን አንደርስታንድ። በዛ አካባቢ ያሉ ወይም ለምሳሌ ሁለት ሰዎች ሙግት እያደረጉ ባለበት ሰዓት የሚኖሩ ማህበረሰቦችም ከተሟጋቻችንም ጋር ወይም ከሚሟገተን ሰው ጋር ደሴም የሆነ ላንጉጅ ልንጠቀምና ክሊር የሆነ ሀሳብን ቀደም ብለናል። አንደኛው የክሪቲካል ቲንኪንግ ቤዝመንት ክላሪቲ ነው አይደለ? በምንም በእንትንም በላንጉጅም በተውትም። ስለዚህ እሱን ሙግታችን ላይ ልንተገብር ይገባል ማለት ነው። ቀጥለን በርደን ኦፍ ፕሩፍ ነው። በርደን ኦፍ ፕሩፍ ማለት ደግሞ ፓርቲሲፓንትስ is logically obligated to produce reasons in favor of his claim። ምን ማለት ነው? ለምሳሌ አንድ የሚሟገት ሰው የሆነ ክሌም ያነሳል አይደለ? የሆነ አይዲያን ያነሳል። ስለዚህ ያንን አይዲያ ምን የማድረግ ሪዝን ማቅረብ ወይም ፕሩፍ ማድረግ ያንን አይዲያ ከየት እንዳመጣውና ያንን አይዲያ ያመጣበትን መንገድ የመናገር ግዴታ አለበት። በርደን ኦፍ ፕሩፍ መሆን አለበት። ፕሩፍ የማድረግ በርደን አለበት፣ ኃላፊነት አለበት። ላመጣው ለየትኛውም ክሌም ለሚናገረው ለየትኛውም ክሌም ፕሩፍ በርደኑን ፕሩፍ ወይም በርደን አለበት ፕሩፍ የማድረግ ማለት ነው። ይሄ በርደን ኦፍ ፕሩፍ ይባላል። ቀጥሎ ፕሪንሲፕል ኦፍ ቻሪቲ ነው። ይሄ ደግሞ ኦፖነንት ሃዝ ኦብሊጌሽን ኢንተርፕሬቲንግ ስፒከር ስቴትመንት ኢን ሞስት ራሽናል ዌይ ኮንሲደሪንግ ኢትስ ቤስት ስትሮንገስት ፖሲብል ኢንተርፕሪቴሽን ኦፍ ኦሪጂናል አርጊመንት። አንድ ሰው ለምሳሌ እኔ እና የሆነ ሰውዬ እየተሟገትን ነው አይደለ? የሆነ ሀሳብ ክሌም ሲያደርግልኝ የእሱን ሀሳብ የመረዳት ግዴታ አለብኝ። የእሱን ሀሳብ
በጣም ይኸው ስትሮንገስት ፖሲብል እስከሚቻለው ድረስ በጣም በጠንካራ ሁኔታ ኢንተርፕሬት አድርጌለት ተረድቼለት ለመረዳት የሚሄድበትን ርቀት ነው የሚያሳየው። ስለዚህ ያንን ከመረዳት አንጻር መሄድ አለብን ክሪቲካል ቲንከር ከሆነን ማለት ነው እንጂ ዝም ብለን በወገንተኝነት ስሜት ያንን መግፋት የለብንም። ያ ሰውዬ ያለውን ኤክስትሪም ለመረዳት ቻሪተብል መሆን አለብን ማለት ነው። ከዛ አንጻር ነው ቻሪቲ የሚለው ፕሪንሲፕል ማለት ነው። ሌላኛው ሰስፔንሽን ኦፍ ጀጅመንት ነው። ይህ ደግሞ when evidence incomplete or unclear a critical thinker must clear making a decision or forming a belief until more information is available። አሁን ለምሳሌ የሆነ ኢንፎርሜሽን ሲኖራችሁ የሆነ ኢንፎርሜሽን ኖሯችኋል እኮ ግን ክሊር አይደለም ለእናንተ እና ደግሞ ምንድነው እርግጠኛ አይደላችሁበትም። ስለዚህ ያን እርግጠኛ ያልሆናችሁበትን ሀሳብ ሙግት ላይ ማንሳት የለባችሁ። ሙግት ላይ የምታነሱበት ከሆነ ልክ አይመጣም። ስለዚህ ክሪቲካል ቲንከር አይደላችሁም። የክሪቲካል ቲንኪንግን አንደኛውን ፕሪንሲፕል ጥላችኋል ማለት ነው። ስለዚህ እርግጠኛ ስትሆኑበትና ክሊርሊ ስትረዱት ብቻ ነው ወደ ሙግት ማምጣት ያለባችሁ ማለት ነው። አንክሊር የሆኑ ሀሳቦች ወደ ሙግት መምጣት የለባቸውም የሚለውን የሚያሳየው ጀጅመንታችንን ወይም የመጨረሻ ፍርዳችንን ማራዘም ማለት ነው። የመጨረሻው ሪዞሉሽን ፕሪንሲፕል ነው። ይሄ ደግሞ it is when we face a problem, disagreement or unclear ideas we must work actively to resolve it rationally። ለምሳሌ እኔና የሆነ ተሟጋች ጋር ወይም እኔና የሆነ ተሟጋች በምንሟገትበት ሰዓት የሆነ ዲስአግሪመንት ይገጥመናል ወር ደግሞ የሆነ ፌስ ፕሮብሌም እናደርጋለን እና ሁለታችንም እርግጠኛ አይደለም። ሁለታችንም እርግጠኛ ሳንሆን ምን መሆን ያለብን ራሽናሊ ሁለታችንም ተቀምጠን ለሶርሱ ወይም ለምናገኘው ሶርስ ታማኝ በመሆን ያንን ሶርስ አብረን እውነትን ፍለጋ ነው የምናካሄደው። ክሪቲካል ቲንከር ከሆነ እውነትን ፍለጋ ነው የትኛውንም ሙግት የምናደርገውና አብረን ቁጭ ብለን ያንን ነገር ልናካሂድ ይገባል። ምን ላይ ሪዞልቭ ለማድረግ ምኑን በመካከላቸው ያለውን ዲስአግሪመንት ማለት ነው። ስለዚህ ይሄ ፍቃደኝነትን የሚጠይቅ ነው ማለት ነው። ስለዚህ ይሄ ሪዞሉሽን እንድናደርግ ወይም ፕሮብሌማችንን መልስ እንድንሰጥ እና በመካከላቸውን ያለውን ጋፕ ለማጥበብ የሚጠቅም ነው ማለት ነው። ስለዚህ እነዚህ በአጠቃላይ የክሪቲካል ቲንኪንግ ፕሪንሲፕሎች ናቸው። ስለዚህ በአጠቃላይ ቻፕተር 4 ቤሲካሊ እነዚህን ይመስላል ማለት ነው። በቀጣይ ፋላሲ ላይ እንገናኛለን። ቻፕተር 4ን እንደዚህ አይተናል። ለሾርት ኖት የሚል አለ ብለናል አይደል ቀደም ላይ። ስለዚህ እሱን እንዳትረሱት፣ ኮንታክት አድርጉን የምትፈልጉ ከሆነ ማለት ነው። ለዛሬ በዚህ እናበቃለን ማለት ነው። መልካም ጊዜ